ምርጫችሁን የኢትዮጵያ ቴሌቪዥን አድርጋችሁ ከዜና ኢትዮጵያ ጋር ልትዘልቁ ስለወደዳችሁ ከልብ እናመሰግናለን። ዜና ኢትዮጵያ አጫጭር ዘገባዎችን በማስቀደም ይጀምራል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና ለበርካታ የዓለም መሪዎች በክሬምሊን ቤተመንግስት አቀባበልና የእራት ግብዣ አደረጉ። በሁለተኛው የዓለም ጦርነት የቀድሞ ሶቪየት ህብረት የተቀዳጀችው ድል 80ኛ ዓመት በሩሲያ መዲና ሞስኮ በቀዩ አደባባይ በተለያዩ ዝግጅቶች እየተከበረ ነው። በበዓል አከባበሩ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ በርካታ የዓለም መሪዎች ታድመዋል። የድል በዓሉን በማስመልከት በሞስኮ ቀዩ አደባባይ በብዙ ሺዎች የሚቆጠሩ ታዳሚያንና ወታደራዊ ሰልፈኞችም ተገኝተዋል። ለበዓሉ ድምቀት የተለያዩ ወታደራዊ ትርኢቶች እየተካሄዱም ይገኛሉ። በሞስኮ ለፕሬዝዳንት ታዬ አጽቀሥላሴና ሌሎች መሪዎች የተደረገውን የአቀባበል ስነ ስርዓትና የራት ግብዣ ከተንቀሳቃሽ ምስሉ ተከታትለን እንመለሳለን። Ladies and gentlemen, dear friends, I would like to begin with a hearty welcome and thanks to you, our trusted friends and partners. You've come to Moscow to share with us the excitement of the Victory Day over Nazism. ዜና ኢትዮጵያችን ወደ እናንተ መድረሱን ቀጥሏል። አጫጭር ዘገባችንን አሁንም ወደ እናንተ ማድረሳችንን እንደቀጠልን ነው። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ በኢትዮጵያ የተባበሩት መንግስታት ድርጅት የልማት ፕሮግራም ዩኤንዲፒ ዋና ዳይሬክተር ሳምዶ የተመራ ከፍተኛ ልዑክን በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይቱ በክልሉ አጠቃላይ የንጹህ መጠጥ ውሃ አቅርቦት ያለበትን ደረጃ አስመልክቶ ከልዑኩ ጋር ውይይት ተደርጓል። በጅግጅጋ ከተማ በነባር የውሃ ጉድጓዶች ላይ ማስፋፊያ ማድረግ እንደሚያስፈልግና የመጠጥ ውሃ አቅርቦት ላይ በጋራ ለመስራት የሚያስችል ስምምነትም ተደርጓል። ለፕሮጀክቱ በመጀመሪያው ምዕራፍ ከ780 ሚሊዮን ብር በላይ በጀት የተያዘለት ሲሆን ይህም ችልድረንስ ኢንቨስትመንት ፈንድ ፋውንዴሽን እና በተመድ የልማት ፕሮግራም የሚሸፈን ስለመሆኑ ተመላክቷል። ዩኒቨርሲቲዎችና ከፍተኛ የትምህርት ተቋማት በዲጂታል ቴክኖሎጂ በተደገፈ ትምህርትና ችግርን በሚፈቱ የምርምር ስራዎች ላይ ሊያተኩሩ እንደሚገባ ተገለጸ። ጋምቤላ ዩኒቨርሲቲ 7ኛውን ሀገር አቀፍ የምርምር ኮንፈረንስ እያካሄደ ሲሆን የተለያዩ ከፍተኛ የትምህርት ተቋማት መምህራንና ተመራማሪዎችም ተሳትፈዋል። የጋምቤላ ዩኒቨርሲቲ ፕሬዝዳንት ዶክተር ድሪባ ኢቲቻ እንደገለጹት የተሻለ ነገን ለመገንባት የዲጂታል ትምህርትን ማጠናከር ይገባል ብለዋል። ባለንበት ክፍለ ዘመን ትምህርትን በዲጂታል ቴክኖሎጂ መደገፍና የፈጠራና የምርምር ስራዎች ላይ ማተኮር ዘርፈ ብዙ ችግሮችን ለመፍታት የሚያስችል በመሆኑ ከምንም በላይ ቅድሚያ ሊሰጠው እንደሚገባ የዩኒቨርሲቲው ፕሬዝዳንት ተናግረዋል። የጋምቤላ ዩኒቨርሲቲ የቦርድ አባልና የአዲስ አበባ ዩኒቨርሲቲ የዘላቂ ልማት ምርምር ማዕከል ኃላፊ ዶክተር ኃይሉ ኤልያስ በበኩላቸው በፈጠራ የታገዙ የምርምር ስራዎችን ማጠናከርና የምርምር ውጤቶችን ወደ ተግባር መለወጥ ይገባል ብለዋል። ዘገባው የሪፖርተራችን ሚፍታህ አብደልቃድር ነው። ዜና ኢትዮጵያ ተጨማሪ ማብራሪያዎች ወደሚጠይቅበት ጉዳይ ተሻግሯል። አምስተኛው ዓለም አቀፍ ጥናት ሲምፖዚየም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እየተካሄደ ነው። በዚህ ሲምፖዚየም ዘላቂነት ያለው ኢኮኖሚ ለመገንባት ቆሻሻን ወደ ሀብት መቀየር ላይ ትኩረት ያደረገ ጥናቶች እየቀረቡ ነው። ከተለያዩ የሀገር ውስጥ ዩኒቨርሲቲና ተቋማት እንዲሁም ከዓለም አቀፍ ዩኒቨርሲቲ የመጡ ተማሪዎችም በዚሁ ውይይት ላይ ተገኝተዋል። በሲምፖዚየሙ ቆሻሻን ወደ ሀብት በመቀየር ዘላቂ ኢኮኖሚ ለመገንባት
መሰራት ያለባቸው ተግባራት ላይም በስፋት ገለጻ እየተደረገ ነው። ይህንኑ ጉዳይ በስፋት እንመልከተው። ሪፖርተራችን አባዲ ወይናይ በቦታው ተገኝቶ ይህንን ሲምፖዚየም እየተካፈለ ነው የሚገኘው። በቀጥታ መስመራችንም ላይ አግኝተነዋል። እንዴት ውለሃል አባዲ? እንግዲህ በሲምፖዚየሙ ላይ ምን ሀሳቦች ናቸው የተነሱት? በተለይ ኢትዮጵያ ቆሻሻን ወደ ሀብት በመቀየር ረገድ እየተገበረቻቸው ያሉ ስራዎች በምን መልኩ ተነሱ የሚሉትን አድርሰን። አመሰግናለሁ ሮዛ። እንግዲህ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በዛሬው ዕለት አምስተኛው ዓለም አቀፍ የጥናት ሲምፖዚየም ማካሄድ ጀምሯል። ይህ ለሁለት ቀናት የሚቆይ ሲምፖዚየም ነው የሚሆነው ማለት ነው። እንግዲህ በዚህ ሲምፖዚየም በዋናነት ትኩረትን ያደረገው ዘላቂ ኢኮኖሚ ለመገንባትን በሚደረገው ሂደት ውስጥ ያው ቆሻሻን ወደ ኃይል ወይም ወደ ሀብት ማመንጨት ላይ የሚደረገው ስራ ለማጠናከር ዓላማ ያደረገ የተለያዩ ጥናታዊ ጽሁፎች ናቸው እየቀረቡ የሚገኙት። በዚህ ሲምፖዚየም እንግዲህ 42 የሚሆኑ በዘርፉ የተሰማሩ ባለሙያዎች ወይም ደግሞ ተመራማሪዎች ተገኝተዋል። ከዛ ባሻገርም ደግሞ 320 የሚሆኑ ተሳታፊዎች ከተለያዩ ዩኒቨርሲቲዎች፣ ከፍተኛ ትምህርት ተቋማት፣ ኢንዱስትሪዎችና ከተለያዩ ከፌዴራልና ከክልል የመጡ ዘርፉን የሚመለከታቸው ባለሙያዎች ተገኝተዋል። ከዛ ባሻገርም ደግሞ እንግዲህ ከተለያዩ ዩኒቨርሲቲ የመጡ ከዓለም አቀፍ ዩኒቨርሲቲ የመጡ ባለሙያዎች ተገኝተዋል። ከደቡብ ኮሪያ፣ ጀርመን፣ አውስትራሊያ የመሳሰሉ ከፍተኛ ዩኒቨርሲቲዎችን የሚያስተምሩ ባለሙያዎች ተገኝተዋል። እንግዲህ እንደሚታወቀው አሁን ላይ ቆሻሻ ከጊዜ ወደ ጊዜ እየመነጨ ይገኛል። በተለይም ዓለም አቀፍ ደረጃ ብንመለከት የሚመነጨው ቆሻሻ ወደ አካባቢ የሚጣለው ቆሻሻ ከጊዜ ወደ ጊዜ እየጨመረ ነው። መረጃዎች እንደሚያሳዩት ከሆነ ደግሞ በፈረንጆቹ 2023 በዓለም አቀፍ ደረጃ ማለት ነው ወደ 2.1 ቢሊዮን ቶን የሚሆን ቆሻሻ ወደ አካባቢ ተለቋል። ከዛ ባሻገርም ይህ ቆሻሻ በየጊዜው እያደገ መሄድ በፈረንጆቹ 2050 የሚመነጨው የደረቅ ቆሻሻ በፈረንጆቹ 2050 ማለት ነው ወደ 3.8 ቢሊዮን ቶን ከፍ ይልቻል ተብሎ ይጠበቃል። ይህ ደግሞ አጠቃላይ በዓለም አቀፍ ደረጃ ከፍተኛ ውጪ እያስወጣ የሚገኝ ዘርፍ እንደሆነ የተገለጸው። ታዲያ ይህንን ቆሻሻ ወደ ሀብት መቀየር እንደሚያስፈልግ ነው የተገለጸው። ለዚህ ደግሞ የሚሰራው ስራ ሊጠናከር እንደሚገባ ተገልጿል። በተለይም ደግሞ ደረቅ ቆሻሻን ወደ ሀብት መቀየር በርካታ ጥቅሞች አሉት። ከጥቅሞች መካከል ብንመለከትም ከጤና አንጻር ብንመለከት ያው አካባቢን ጤናማ ከማድረግ አኳያና የማህበረሰብን ጤንነት ከመጠበቅ አኳያ ከፍተኛ አስተዋጽኦ አለው። ከዛ ባሻገርም ደግሞ በኢኮኖሚ ዘርፍ ብንመለከትም ኢንዱስትሪዎች የማምረት አቅማቸውን በከፍተኛ መጠን እንዲያድግና በተለይም ደግሞ ከውጭ የሚገቡ ምርቶችን በሀገር ውስጥ ምርት ለመተካት ከፍተኛ አስተዋጽኦ አለው። ከዛ ባሻገርም ደግሞ የስራ ዕድል ፈጠራ ላይ የሚሰራው ስራ በበኩሉ ይደግፋል ተብሎ የሚጠበቅ ነው የሚሆነው። እንዲሁም ደግሞ አጠቃላይ የአካባቢ ብክለትን በመቀነስ ረገድ ከፍተኛ ሚና የሚጫወት የሚሆነው። ስለዚህ ቆሻሻ ወደ ሀብት መቀየር ያስፈልጋል። ይህ ደግሞ ከፍተኛ ስራ የሚጠይቅ በመሆኑ የጋራ መድረክና የጋራ ምክክር ያስፈልገዋል ተብሏል። ታዲያ የዚህ ሲምፖዚየም ዓላማም አጠቃላይ በኢትዮጵያ እንዲሁም በዓለም አቀፍ ደረጃ ያሉ ተመራማሪዎችን በጋራ በማሰባሰብ በዘርፉ ሊሰሩ የሚገቡ ስራዎችን ላይ ውይይት ማድረግና የእውቀት ልውውጥ ማድረግ ዋና ዓላማው ነው። ከዛ ባሻገር ደግሞ በዘርፉ የሚሰሩ ስራዎች በቴክኖሎጂና በፈጠራ የታገዙ ለማድረግ ይህ ሲምፖዚየም ከፍተኛ አስተዋጽኦ አለው ተብሎ የሚጠበቅ ነው የሚሆነው። እንግዲህ እንደሚታወቀው ኢትዮጵያ በተለያዩ ዘርፎች ላይ ከፍተኛ ስራ እየሰራች ትገኛለች። በተለይም ደግሞ ቆሻሻን ወደ ሀብት ለመቀየር የሚሰራው ስራ ተጠናክሮ እንዲቀጥል ኢትዮጵያ የፖሊሲና ስትራቴጂ ስራዎችን በመቅረጽ ከፍተኛ ስራዎችን እየሰራች ትገኛለች። በተለይም ደግሞ እንደ የፕላስቲክ ምርቶችን ብንመለከት ኢትዮጵያ የፕላስቲክ ምርቶች አሁን ላይ ወደ ድጋሚ ሀብት እንዲሆኑ ወይም ደግሞ ድጋሚ መልሰው ጥቅም እንዲሰጡ በማድረግ አጠቃላይ ዘርፉ እንዲነቃቃና የስራ ዕድል እንዲፈጥር የውጭ ምንዛሪ እንዲያገኝ እያስቻለ ይገኛል። ከዛ ባሻገርም ደግሞ ወረቀትን ብንመለከት አጠቃላይ ከተለያዩ ቆሻሻዎች የሚመነጩ ቆሻሻዎችን ወደ ወረቀት በመቀየር አጠቃላይ ኢትዮጵያ ከውጭ የምታስገባውን የወረቀት ምርት ለመቀነስ ከፍተኛ ስራ እየሰራች ትገኛለች። ይህ ተግባር ደግሞ በቀጣይም ተጠናክሮ መቀጠል እንዳለበት የተገለጸው። አጠቃላይ በዘርፉ የሚሰሩ ስራዎች ደግሞ በቴክኖሎጂና በምርምር የታገዙ ለማድረግ የሚሰራው ስራ በቀጣይም ሊጠናከር እንደሚገባ ነው የተገለጸው ማለት ነው። በዚህ ሲምፖዚየም እንግዲህ ቀደም እንደጠቀስኩት ከኢትዮጵያና እንዲሁም ከዓለም አቀፍ የመጡ ተቋማት ናቸው የተገኙት። ታዲያ ይህንን ይበልጥ ለማጠናከርና አጠቃላይ ደግሞ ኢትዮጵያ ያላትን ሀብት በአግባቡ እንድትጠቀም አጠቃላይ ቆሻሻ በአግባቡ ከተያዘ ሀብት መሆኑን የሚያሳዩ ስራዎች በስፋት የቀረቡበት ነበር። አጠቃላይ ዘርፉን ለማጠናከርና አጠቃላይ ቆሻሻን ወደ ሀብት ቀይሮ ከዘርፉ የሚገኘውን ጥቅምና ሀብት በአግባቡ ለማሳደግ ቅንጅታዊ ተግባር እንደሚያስፈልግ ነው የተገለጸው። ለጊዜው መልካም አባዲ ወይናይ ከአዳማ ላደረስከን መረጃዎች ጋር እናመሰግናለን። መልካም ቀን ተመኝተናል። የሪፖርተሮቻችን የቀጥታ መረጃዎች ለዜና ኢትዮጵያ አሁንም እንደቀጠሉ ነው የሚገኙት። አሁን ወደ ደቡብ ምዕራብ ኢትዮጵያ ክልል እናልፋለን። ባለፉት 7 ዓመታት በመንግስትና በፓርቲ መሪነት የተመዘገቡ ስኬቶች ቀጣይነታቸውን ለማጠናከር አበክሮ መስራት እንደሚያስፈልግ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ገልጸዋል። የመሃሉን ዘመን ወጥመድ መሻገር በሚል መሪ ሀሳብ የክልሉ ከፍተኛ አመራሮች ስኬቶችን ገምግሞ ለማስቀጠል እንዲቻል እየመከሩም ነው የሚገኙት። የምክክር መድረኩን እየተከታተለ የሚገኘው ደግሞ ሪፖርተራችን ተመስገን ተስፋዬ ነው። ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ተመስገን እንደምንልሃል። በመድረኩ የተነሱ እንደ ዋና ዋና ነጥቦች ምንድን ናቸው? ርዕሰ መስተዳድሩስ በመድረኩ ላይ ምን መልእክት አስተላለፉ?
መልካም ጌታቸው እንግዲህ የመድረኩ ዋና ዓላማ የደቡብ ኢትዮጵያ ክልል አመራሮች ባለፉት ጊዜያቶች እንደ ሀገር እስካሁን ምን ተመዘገበ የሚለውን ውጤት ከግንዛቤ ውስጥ በማስገባት ስኬቶቹ ላይ በመወያየት ማስቀጠል በሚቻልበት አቅጣጫ ላይ መምከር መሆኑ በመድረኩ ተመላክቷል። በተለይም ደግሞ የመሃሉን ዘመን ወጥመድ መሻገር በሚል መሪ ቃል በተዘጋጀው በዚህ የምክክር መድረክ የለውጡ እንቅስቃሴ እስካሁን የተመጣበት ሂደት የለውጡ መነሻ ሐሳቦች ገፊ ምክንያቶች እንደዚሁም ደግሞ የተመዘገቡ ስኬቶችና ተግዳሮቶች ምንድናቸው የሚለውን ከለየ በኋላ አመራሩ ለቀጣይ የተሻለ ስራ ራሱን እንዲያዘጋጅ ስንቅ የሚሆኑ ጉዳዮችን ይዞ የቀረበ የምክክር መድረክ መሆኑን ነው የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ በመድረኩ ያነሱት። በዚህም በቀጣይ ጊዜያቶች እንደ ክልል በሚከናወኑ ልማታዊ ስራዎች ይህንን ስኬት መነሻ ያደረገ ስራ ማከናወን እንደሚያስፈልግ አስምረውበት አንስተዋል። ባለፉት 7 ዓመታት እንደ መንግስት እንደዚሁም ደግሞ ውህድ ፓርቲ ከተመሰረተ ባለፉት 5 ዓመታት የተመዘገቡ ድሎች ምንድናቸው የሚለውን በሚገባ ለይቶ ማየት እንደሚያስፈልግም ነው ያነሱትና እንደ መንግስት ባለፉት 7 ዓመታት እንደ ፓርቲ ውህድ ፓርቲ ከተመሰረተ ደግሞ ባለፉት 5 ዓመታት ስኬቶች መመዝገብ መቻላቸውን ርዕሰ መስተዳድሩ በዚህን ወቅት አንስተዋል። የተመዘገቡ ስኬቶች ውጣ ውረድ የሞላባቸው አካሄዱ አልጋ ባልጋ ለመሆኑን አንስተው ስኬቶቹ ግን ከሀገር አቀፍ ደረጃ አልፈው በአህጉር አቀፍ እንደዚሁም በዓለም አቀፍ ደረጃ ተሞክሮ የሚወሰድባቸው ድል የተገኘበት መሆኑን አንስተዋል። በዚህ ስኬት ውስጥ ደግሞ ፈተናን ወደ እድል መቀየር የቻሉ አመራሮች ከፍተኛ ሚና መጫወታቸውን አንስተዋል። ለዚህ ስራ ደግሞ ዋነኛ ፍኖተ ካርታ ሆኖ ያገለገለው በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት ተግባራዊ እየተደረገ የሚገኘው የመደመር እሳቤ መሆኑንም እንደዚሁ አያይዞ ርዕሰ መስተዳድር ጥላሁን ከበደ አንስተዋል። ቀጥሎ ባሉ ጊዜያቶች እንግዲህ ይህንን መነሻ ማድረግ በመድረኩ የሚሳተፉ አመራሮች እስካሁን የተመዘገቡ ድሎች እንደ ክልልም እንደ ሀገርም ምንድናቸው የሚለውን ቆም ብሎ ወደ መዋላ ማየት እንደሚያስፈልግ አንስተዋል። በዚህ ተዘጋጅቶ ደግሞ ቀደም ሲል በተመዘገቡ ውጤቶች መኩራራት ሳይሆን የተሻለ ውጤት ለማስመዝገብ አሁንም ስንቅ ይዞ መነሳት እንደሚያስፈልግ መልእክታቸውን አስተላልፈዋል። እስካሁን የመጣበትን ለውጡ የተጓዘበትን ሂደት በመገንዘብ የተደረሰን የሚለውንም በሚገባ ማየት እንደሚያስፈልግ ነው አስምረው ያነሱት። በአጠቃላይ እንግዲህ በመድረኩ የእስካሁኑ የለውጥ ጉዞ እንደ ክልልና እንደ ሀገር ምን ይመስላል የሚለውን የተመለከተ ጥናታዊ ሰነድ ቀርቦ ውይይት ይደረግበታል። ቀጣይ የስራ አቅጣጫም ይቀመጥበታል ተብሎ ይታሰባል። ለጊዜው በኔ በኩል ያለኝ ይህንን ይመስላል። ተመስገን እናመሰግናለን። መልካም ቀን ይሁንልህ። ዘገባዎቻችን ቀጥለዋል። በዝርዝር ወደምንመለከታቸው ጉዳዮች እንሻገር። በኦሮሚያ ክልል በመኸር እርሻ ከ11.8 ሚሊዮን ሄክታር በላይ መሬት በዘር ለመሸፈን የተሰራ መሆኑን የክልሉ ግብርና ቢሮ ገለጸ። በአርሲ ዞን ሄጦሳ ወረዳ በክልል ደረጃ የመኸር እርሻ የማስጀመር መርሃ ግብር ተካሂዷል። ይድነቃቸው ሰማ አዘጋጅቶታል። ይመራደም ያቀርበዋል። በኦሮሚያ ክልል የተለያዩ አካባቢዎች የመኸር ወቅት የእርሻ ስራ እየተከናወነ ነው። በአርሲ ዞን ሄጦሳ ወረዳ በክልል ደረጃ የመኸር ወቅት የእርሻ ስራ ማስጀመሪያ ተካሂዷል። የአርሶ አደሩን ምርታማነትን ለማሳደግ የተለያዩ ተግባራት እየተከናወነ መሆኑን በተለይም የኩታ ገጠም አስተራረስና ሌሎች ቴክኖሎጂ የማስተዋወቅ ስራ እየተከናወነ እንደሆነ የኦሮሚያ ክልል ግብርና ቢሮ ኃላፊ ጌቱ ገመቹ ተናግረዋል። ዘንድሮ በአጠቃላይ እንደ ኦሮሚያ በመደበኛ ብቻ 10.8 ሚሊዮን ሄክታር በዘር እንሸፍናለን ብለን ነው አቅደን እየሰራን ያለ ነው። በፋርሚንግ ሲስተም ብለን ደግሞ የምንለው በግብርና አጠራር በዛ ደግሞ 1 ሚሊዮን ሄክታር 11.8 ሚሊዮን ሄክታር የሚሆነውን መሬት በዘር እንሸፍናለን ማለት ነው። በዘንድሮ አርሶ አደሮቻችን በክላስተር ተደራጅቶ በሜካናይዜሽን ተጠቅሞ ምርታማነታቸውን ማሳደግ አለባቸው ብለን ነው እንቅስቃሴ ውስጥ ገብተን እየሰራን ያለ ነው። በክረምት በመኸሩ ወቅት የምንሸፍነውን መሬት 80%ን በክላስተር ነው የምንዘራው ማለት ነው። ለአርሶ አደሩ የግብአት አቅርቦት የማሟላት ስራ እየተከናወነ መሆኑንም ኃላፊው አብራርተዋል። እንደ ክልል በዘንድሮ ዓመት አዲስ ግዢ ብቻ 10.5 ሚሊዮን ኩንታል የሚሆነውን ማዳበሪያ
ለአርሶ አደሮቻችን ለማቅረብ እቅድ ተይዞ ይሄ ግዢ ተጠናቋል ማለት ነው። 1 ሚሊዮን የሚሆነው ሄክታር ደግሞ ኩንታል ደግሞ ያደረ ያለ ስለሆነ ከ11.5 ሚሊዮን ኩንታል በላይ ለአርሶ አደሮቻችን በዘንድሮ ዓመት ማዳበሪያ ይቀርብለታል ማለት ነው። ይሄ ማዳበሪያ እስካሁን ድረስ ወደ 5.8 ሚሊዮን የሚሆነውን ኩንታል ማዳበሪያ አገር ውስጥ አስገብተናል። ዩኒዮኖቻችን ጋር ደርሷል። መሰረታዊ ማህበራቶቻችን ጋር ወደታች ወርዷል። እስካሁን ድረስ ደግሞ ወደ 1.3 ሚሊዮን አካባቢ የሚሆነውን ደግሞ ለአርሶ አደሮቻችን ማሰራጨት ችለናል ማለት ነው። የአርሶ አደሩን ምርታማነት ለማሳደግ የተለያዩ ተግባራት እየተከናወኑ ነው ሲሉ የዞኑ አስተዳዳሪም ገልጸዋል። አጠቃላይ ያው በዚህ በክረምት አሁን ዝግጅት እየተደረገ ነው ያለው። ዘንድሮ እንደ አርሲ አጠቃላይ እናርሳለን ብለን ያቀድነው ወደ 938000 ሄክታር የሚሆን አቅደናል ማለት ነው። ከዚህ ወደ 500 ሄክታር መታረስ ችሏል ማለት ነው። ትራክተርን በማቅረብ ኮምፓይነርን በማቅረብ ሰፋፊ የሆኑ ስራዎች እየተሰሩ ነው ያሉት ማለት ነው። ያ ብቻ ሳይሆን አርሶ አደሩ ኑሮ ስለተሻሻለ ኢኮኖሚው ስለተሻሻለ ራሱ ትራክተር የእርሻ ትራክተር እየገዛ ነው ያለው ማለት ነው። ይሄ ትልቁ ኢኮኖሚ ውስጥ ትልቅ ድርሻ አለው ማለት ነው። የዞኑ አርሶ አደሮችም እየተደረገላቸው የሚገኘው የቴክኖሎጂና ሙያዊ ድጋፍ ምርታቸውን ለመጨመር እገዛ እያደረገ መሆኑን ተናግረዋል። ዘመኑ ሳይዘመን ወደ መካናይዜሽኑ ሳንገባ ከ30 20 40 ዛሬ በአማካይ ከ60 ኩንታል ላይ እየተመረተ ባለበት ሰዓት ላይ ያለው አሁን እኛ እያመረትን ያለ ነው በአማካይ 60 ኩንታል ላይ የተደረሰበት ቦታ ላይ ያለው። ስለዚህ አንፃር ሲታይ ውጤቱ ከምንም በላይ ምርጥና ምርታማነቱ በጣም እንጃ የሚያጠይቅ አይደለም። የመካናይዜሽን ስራ ቀደም ሲል አርሶ አደር በበሬ ይጠቀም የነበረው አሁን ግን በተሻሻለ ሁኔታ ደግሞ በሜካናይዜሽን በትራክተር ሲታረስ አንደኛ ጊዜውን ይቆጥብለታል፣ ሁለተኛ ደግሞ የምርት ሁኔታም በጣም ተሻሽሎለት እድገትን እያሳየ ነው ያለው። በመርሃ ግብሩ ላይም የክልሉ ግብርና ቢሮ ኃላፊዎችና አርሶ አደሮች ተገኝተዋል። በማዕከላዊ ኢትዮጵያ ክልል የተመረቁ ፕሮጀክቶችን ማህበረሰቡ በዘላቂነት መጠቀም እንዲችል ሁሉም ኃላፊነቱን ሊወጣ ይገባል ሲሉ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ተናገሩ። 500 ሚሊዮን ብር ወጪ የተደረገባቸው 3 የንጹህ መጠጥ ውሃ ፕሮጀክቶች ተመርቀው ለአገልግሎት ክፍት ሆነዋል። ፕሮጀክቶቹ ከ100 ሺህ በላይ ዜጎችን ተጠቃሚ የሚያደርጉ ስለመሆናቸውም ተገልጿል። ፍሬው ተረታ የዳሎቻ የሽንሽቾና የቡይ ንጹህ መጠጥ ውሃ ፕሮጀክት በክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰውና በውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ይተፋ ተመርቀዋል። መንግስት የጀመረውን አጠናክሮ በመጨረስ ተጠቃሚነትን ያረጋግጣል ያሉት ርዕሰ መስተዳድሩ ማህበረሰቡ ውሃን በአግባቡ እንዲጠቀምበት አሳስበዋል። ፓርቲያችንና መንግስታችን የጀመረውን ስራ የሚጨርስ አዳዲስ ስራ ለመጀመር የሚዘጋጅ የህዝብን ችግር በየደረጃው ለመፍታት የሚጥር መንግስት መሆኑ የዚህ የዛሬ የውሃ ፕሮጀክት ምርቃት ያሳየናል። ለወደፊትም በርካታ ፕሮጀክቶች አሉ። በቀጣይ 2 ወር 3 ወር እየጠበቅን የምንመርቃቸው ፕሮጀክቶች አሉን። መሀል ላይ ይቆረጣል፣ ሰዎች ያፈነዱታል፣ የሆነ ቦታ ሲደርስ ወደ ግቢያቸው ያስቀራሉ፣ የመሳሰለው ነገር ይደረጋልና ይሄ እንዳይደረግ ሰው በእንክብካቤ እንዲይዝ እንደ ልጁ እንደ ቤተሰቡ ውሃ ቤተሰብ እኮ ነው አይደለም? ህይወት ብቻ ሳይሆን ውሃ ቤተሰብ ነው። ውሃ ከሌለ ምንም ነገር ማከናወን አንችልም። ይሄን እንድታረጉ አሳስባለሁ። እስካሁን ውሃን በተመለከተ የሚደረገው ክፍያ ለአገልግሎት እንጂ ለውሃ ለመሆኑን የተናገሩት የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ይተፋ ማህበረሰቡ የውሃን ክፍያ በወቅቱ እንዲከፍል ጠይቀዋል። ሰው ሐኪም ቤት ሲሄድ ትልቅ ገንዘብ እናወጣለን። ለእያንዳንዱ የውሃ ጠብታ ዋጋ ተከፍሎበት ነው የመጣው። ይሄንን እያንዳንዱ የከተማ ነዋሪ ገብቶት አውቆ ለምንጠቀምባት ውሃ ተገቢና ተመጣጣኝ የሆነ ታሪፍ ለመክፈል ዝግጁ መሆን አለበት። ከ100 ሺህ በላይ ዜጎችን ተጠቃሚ ያደርጋሉ የተባሉት እኚህ ፕሮጀክቶች ከአጋር ድርጅቶች በተገኘ ድጋፍና ብድር የተሰሩ ስለመሆናቸው የፕሮጀክቱ አስተባባሪ ይናገራሉ። ያስመረቅናቸው 3 ፕሮጀክቶች በውሃ ልማት ፈንድ በውሃና ኢነርጂ ሚኒስቴር ውሃ ልማት ፈንድ በረጅም ጊዜ ብድር ከአውሮፓ ኢንቨስትመንት ባንክ ከፈረንሳይ ልማት ድርጅት ከጣሊያን የልማት ድርጅት ፋይናንስ ተገኝቶ በብድር በረጅም ጊዜ ብድር በውሃ ልማት ፈንድ በ2 ዓመት ተኩል አካባቢ ፈጅቶበታል። ይሄን ፕሮጀክት ለሶስቱ ብቻ በማዕከላዊ ኢትዮጵያ ላሉት ለሶስቱ ከተሞች በአጠቃላይ ከ500 ሚሊዮን ብር በላይ ወጥቶባቸዋል።
በአጠቃላይ በሶስቱም ከተሞች ላይ ያሉት ግን ከ100 ሺህ ህዝብ በላይ ተጠቃሚ ያደርጋል ማለት ነው። ከ940 ሺህ በላይ ዜጎችን ተጠቃሚ ለሚያደርገው ዘመናዊ የፍሳሽ ቆሻሻ ማስወገጃ መልሶ መጠቀሚያ ፕሮጀክት በቡኢና በሆሳና ከተሞችም ለመስራት የመሰረተ ድንጋይ የማስቀመጥ ስነ ስርዓት ተካሂዷል። ለሁለት ሰዓታት በቀጥታ አየር ላይ ቆይታ የሚኖረው ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። የተወዳጁ ተመልካቾቻችን ወደ ውጭ ጉዳያችን ተሻግረናል። ህንድ በወታደራዊ ካምፖቿ ላይ ጥቃት እንደተፈጸመባት አስታወቀች። በዚህ ጥቃት ግን ፓኪስታን አልተሳተፍኩም ብላለች። ህንድ በሶስቱ የጦር ሰፈሮቿ ሰው አልባ አውሮፕላኖችና ሚሳኤሎች ላይ ጥቃት አድርሳለች ስትል ፓኪስታንን ከሳለች። ነገር ግን ጉዳዩን ኢስላማባድ ውድቅ አድርጎታል። የህንድ ጦር ፓኪስታን በካሽሚርና በህንድ ግዛት በሚገኙ ሰፈሮች ላይ ያደረገችውን የጥቃት ሙከራም እንዳከሸፈ ነው የገለጸው። በህንድ በምትተዳደረው ካሽሚር ውስጥ ትናንት ምሽት ፍንዳታዎች የነበሩ ሲሆን የፓኪስታን የመከላከያ ሚኒስትር ግን ጥቃቱ ጀርባ እንዳልነበሩ ለቢቢሲ ተናግረዋል። የተባበሩት መንግስታት ድርጅትና የዓለም መሪዎችን በሁለቱ ሀገራት መካከል ያለው መካረር እንዲረጋጋ ጥሪ ማቅረባቸው ይታወሳል። አሜሪካዊው ባለሀብት ቢል ጌትስ ሀብታቸውን በሚቀጥሉት 20 ዓመታት ውስጥ ለድሃ ሀገራት ለመለገስ ቃል ገቡ። በዓለም ቅድሚያ ትኩረት ተሰጥቷቸው ሊፈቱ የሚገባቸው ብዙ ችግሮች መኖራቸውን የተናገሩት ባለሀብቱ እንደ አውሮፓውያን የዘመን አቆጣጠር በ2045 ሀብታቸውን ለቢልና ሚሊንዳ ጌትስ ፋውንዴሽን በማስተላለፍ ለድሃ ሀገራት የሰብአዊ እርዳታ ለመለገስ መወሰናቸውን አስታውቀዋል። ባለሀብቱ በፈረንጆቹ 2000 ከባለቤታቸው ጋር በመሆን ባቋቋሙት ቢልና ሚሊንዳ ጌትስ ፋውንዴሽን አማካኝነት ባለፉት 25 ዓመታት 100 ቢሊዮን የአሜሪካ ዶላር ለግሰዋል። ድርጅቱ ባደረገው ድጋፍ በርካታ ሀገራት የክትባት አቅርቦትን ለማሳደግ፣ የኤችአይቪ ስርጭትን ለመከላከል፣ የቲቪና የወባ በሽታ ስርጭትን ለመቀነስ ገንቢ ሚናን ተጫውቷል። የቢልና ሚሊንዳ ጌትስ ፋውንዴሽን መስራች ቢል ጌትስ የፋውንዴሽኑን 25ኛ ዓመት ምስረታ አስመልክቶ ባወጡት መግለጫ በህይወት ያለው ሀብቴን በሙሉ ለድሆች እርዳታ ለመስጠት ወስኛለሁ ሲሉም ገልጸዋል። የዘገበው ቢዝነስ ዴይሊ ነው። በሌላ የውጭ ዘገባችን አሜሪካና ዩናይትድ ኪንግደም አዲስ የንግድ ስምምነት ላይ ደረሱ። በዚህ ስምምነት አሜሪካ የስጋና ኢታኖል ምርቶችን በብዛት ወደ ዩናይትድ ኪንግደም እንድትልክ ያስችላታል። ዋይት ሀውስ ይፋ እንዳደረገው ስምምነቱ አሜሪካ 6 ቢሊዮን ዶላር እንድታገኝ ያስችላታል። በሌላ በኩል ወሳኝ የሚባሉ የብሪታንያ ኢንዱስትሪዎች ፕሬዝዳንት ትራምፕ ከጣሏቸው አዳዲስ ታሪፎች እፎይታን እንዲያገኙ ያስችሏቸዋልም ብሏል። በስምምነቱ አሜሪካ ከብሪታንያ በሚገቡ የመኪና ምርቶች ላይ የምጥለውን ታሪፍ ለመቀነስም ተስማምታለች። ከዚህ በተጨማሪ ውስን የብረትና የአልሙኒየም ምርቶች ከታሪፍ ነፃ ሆነው እንዲገቡም ፈቅዳለች። ዘገባው የቢቢሲና አልጀዚራ ነው።